ምስጉኑ ጥያቄ አለ። ምስጉኑ ጥያቄ አለኝ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በመጀመሪያ ሁሱዬ ያለህን እኔ ኦርቶዶክስ ክርስቲያን ነኝ፣ አልአዛር ይባላል ስሜ። በእስልምናም ሆነ በሌላው በሁሉም እምነት ላይ ያለህን በአላህ መወደድ እውቀትን ስርዓትና እርጋታህን እወድልሃለሁ። አላህ ይውደድልህ፣ አላህ ይባርክልህ። እሺ ቀጥል። በዚህ አጋጣሚ ጥያቄ በርግጥ ስለ መንፈሳዊ ላይሆን ይችላል። እኔ መንፈሳዊነት ላይ ምንም አይነት እውቀት የለኝም፣ ግን ከቅርብ ጊዜ በኋላ በራሴ ላይ የሆነ ነገሮች ሀፕን አድርገው ነበርና ጽንፈኛ ኦርቶዶክስም አይደለም ብቻ አሁን አልሐምዱሊላህ የሚለው ቃል የእናንተ እምነት ላይ ያለው ቃል በጣም እየረበሸኝና እየጨነቀኝ ስለሆነ ስለሱ እንዲህ ስለሆነ ስለቻልኩበት ነገር ምናልባት አንተ ምረዳኝ ከሆነ ልጠይቅ ቢፈቀድልኝ መልካም ፈቃድ ከሆነ ይቻላል። በጥላሽ እሺ፣ ስለ አላህ ፍቅር ብላችሁ ታገሱኝ። እንትኑ የጀመረው እኔ እንደማንኛውም ሰው በውርስ ነው ክርስትናን ያገኘሁት ከቤተሰብ። ስራም እንደማንኛውም ሰው ሰርቼ የምኖረኝ እና በሆነ ጊዜ በኋላ በምሰራውበት የባንክ እንትን ላይ የተወሰነ ነገር የሆነ ገንዘብ መጨመር ተደረገ። ለመክፈልም በቃን ችግር የለም። በዛው አጋጣሚ ያንንም አማርሬ በጣም ሳልጨርስ አጋጣሚ በሕክምና ሙያ ላይ ያለ ሰው ያውቀዋል ሃይፕሲስ የሚባል ህመም ገጠመኝና ወደ ሕክምና ተኛውኝና እዛ በጣም በደስ በማይል ሁኔታ ሕክምና እያደረኩ እያለ በዛ ወቅት በየቀኑ በማያደርገው ድሬሲንግ ላይ በጣም አምላክንም ሆነ መላእክትን ማማረር ስራዬ ነበርና ካጠገቤ ስማቸውን ባላቀውም ሀጂ ምላቸው እኔ ማለት ነው ሀጂ ምላቸው ባለቀይ ጺም ታማሚ ሁሌ ባማረርኩ ባለቀስኩ በቃ ፈጣሪን በጣም አምርሬ እንትን ባልኩ ቁጥር እንደዚህ ይሉኝ ነበር። ልጄ ተው መኖሪያህም መጥፊያህም የአላህ ቃል ነው፣ ስለሚሆነው ሁሉ አልሐምዱሊላህ ይበል ይሉኝ ነበር። አልዋሻችሁም እስላም ወንድሞቼ፣ ይህን በሚሉኝ ዕለት ሁሌ በሳጭ ነበር። ብቻ ዝም እንዲሉልኝ ላፈልግ ነበርና ግን ደግሞ ያን ቃል እንዳላወጣ ቃልና እርጋታቸው ይጣፍጠኛል። አስበዋል 30 ዓመት እስካሁን አዛውንት እስኮን ድረስ በዚህ ሁሉ ችግር ትዝ ያላልኩት ማምነውና ማላምነው ያልፈለገኝ አምላክ ያልተቀበለኝ እንዴት የማላምነው አምላክን አልሐምዱሊላህ ብዬ ላመሰግን እችላለሁ። ብቻ ነጥቡ ከዚህ ወደ ባልገባይ መልኩ ያቺን ቃል ከሰማው ባልገባይ መልኩ ያ ቃል በተደጋጋሚ አፌ ላይ ይመጣል እና ያንን ደግሞ ሳይ በቃ ያዋረድኩት ያቆሸሽኩት ይሰማኛል። ያንን ቃል አልሐምዱሊላህ ስለው ልቤ ላይ የሆነ ክብር ነገር አይሰማኝም። ለምሳሌ ቃሉን ሳይሆን አለማክበሬ እኔ ለቃሉ የተገባው ኃይል አይነት አይመስለኝም እና ሁሌ ጥያቄ የሚሆነው ለምንድን ነው የማመሰግንበት ለመኖሬ ምክንያት ሳይኖረኝ የመኖር ፍላጎት ሳይሰማኝ ሰው ሆኜ ብቸኛ አምላክ የረሳኝ እንደሆንኩ እያወቅኩኝ በራሴ ቆሜ እንደለማኝ ያለኝን ቀርቶ የሌለኝን ሁላ እዳ እየከፈልኩኝ አምላክ ምድር ላይ እያለ ስለምን አለ ብዬ አመሰግናለሁ? ወላ ያመንኩት ሳይሆን ያላመንኩትን አምላክ ለምን አመሰግናለሁ? ባልገባኝ መልኩ የምሬ ነው የምላችሁ የኛ ባለቀይ ጺም አባት መኖሪያህም መጥፊያህም ያላህ ቃል ነው የሚሉት ቃል ሁሉ ጊዜ ይረብሸኛል፣ ይጨንቀኛል። ለምን በዛም በተቃራኒ ደግሞ ልቤን መረጋጋት ይሰጠዋል? ስለምን በተስፋ ይሞላኛል? ለምን እነዚህ ጥያቄዎች በጣም ይጨንቁኛልና ሰሞኑን እነ ጃሃይፔርን እነ ፒኬን ምናምን በጣም እየሰማኋቸው ነበርና የሆነ ልዩ ጸጋ አላቸው የመናገር ካንተም በተጨማሪ ማለት ነው። እና እኔ የሚገርመኝ ዓለም ላይ ካፊር እየተባልኩ በተነቀፍኩበት እምነት አልሐምዱሊላህ የሚለው ቃል ስለምን ይሄን ያህል ነው ተጽዕኖ ሊያሳድር ቻለ? ለምን? እና ይሄ ጥያቄ በጣም ይጨንቀኛል። ከቻልክ መዳፈር ካልሆነ አነጋገር ይቅርታ ይሄንን ብትመልስልኝ ደስ ይለኛል። መልካም ፈቃድ እኮ መልካም። የሰው ልጅ ጌታውን ሊያመሰግን ከሚያስችልበት ምክንያት እንደው ምን አለው የሚለውን እንመልከት። አስታውሳለሁ ገና ልጅ እያለን የዛኔ አንድ ጓደኛዬ ነውና እኔ እናቴ ምን አድርጋልኛለች እናትን ማክበር የሚለው የአምላክ ትእዛዝ ምን መስሎ አልታየኝም ማለት ነው። እናትን መታዘዝ ወይንም ደግሞ ለእናት ያለውን ክብር መግለጽ እኔ ባለኝ እንትን የዛኔ ሲገልጽለት ነበር ያልኩት። አንደኛ ወደዚህ ዓለም እንድንመጣ ምክንያት ሆኖናል። ሁለተኛ እኛ ወደዚህ ስንመጣ ጊዜ በሞትና በህይወት መካከል ሆና ያንን ጭንቅ አሳልፋለች። ሶስተኛ ልክ እኛ ከተወለድን በኋላ አልተወለድንም፣ መስዋዕት ከፍለው እናትም አባትም ያን ሁሉ መስዋዕት ከፍለው እንትን ብለውናል፣ ውለታ ውለውልናል፣ አሳድገውናል። ካደግን በኋላ አልባሌ ቦታ እንዳንሄድ እንክብካቤ ሲያደርጉ ብዙ መስዋዕት ከፍለዋል። ወደ ቁርአን ቤት ወደ ትምህርት ቤት
ጭንቅላታችንን የተሰጠን እንድንጠቀም ብዙ አድርገዋል። ከዚያም በኋላ ስለኛ ያስባሉ፣ ይጨነቃሉ። ፈጣሪ ከዚህ በላይ የፈጣሪ ምሳሌ ይሄን ፍጥሮ ለፈጣሪ ምሳሌ ያደረኩኝ አይደለም። አላህ Subhanahu Wa Ta'ala ለሰው ልጆች ወደዚህ ዓለም እንዲመጡ አደረጋቸው። እዚህ ዓለም የመኖርን እድል ሰጠ። የሌላቸው ነገር ላንተ ተሰጥቷል። ሙሉ ጤና አለ፣ መስራት ትችላለህ፣ እጆች አሉ፣ እግሮች አሉ፣ መንቀሳቀስ ትችላለህ። ወጣላ አይደለ? ህይወትን ሰጥቷል። በዚህ ዓለም ላይ የመኖርን እድል ሰጥቷል። ከእርሱ ጋር እንድትተዋወቅ መስመርን ዘርግቶልሃል። ኢስላም የሚባል ነብያት ልኮልሃል፣ መጽሐፍን አውርዶልሃል። ወጣላ ዳግም ከሞት በኋላ ህይወት አለ። ሁላችንም የምናምነው ነገር የዛኔ ስኬታማ የምትሆንበትን መንገድ አሳውቀዋል። ምንም ምድራዊ ጸጋ ባይኖርህም ይሄ በመኖሩ ብቻ በዚህ ላይ ሰው ይሄን በማግኘቱ ብቻ አምላኩን በጣም ሊያመሰግን ይገባዋል። አላህ Subhanahu Wa Ta'ala የዋለልን ጸጋ በጣም ብዙ ነው። አላህ በቁርአን ላይ ሲናገር ወኢን ተዑዱ ኒዕመተላሂ ላ ትሕሱሃ ይላል። እኔ በእናንተ ላይ የዋልኩላችሁን የአላህን የኔን ጸጋ እንደው ብትቆጥሩ ቁጥራችሁ አዘልቁትም ይላል። ገብታችኋል? ቁጥራችሁ አዘልቁትም። ከአንድ ከደጋግ ሰዎች መካከል አንድ ደግ ሰው የሆነች ጀልባ ላይ እየተጓዘ እያለ ኃይለኛ ማዕበል መጥቶ ወደ ሆነ የብስ ትጥለዋለች። እቺ ጀልባ እዛ የብስ ውስጥ ገባ። ነብዩ ሰለላሁ ዐለይሂ ወሰለም ናቸው ታሪክ የተናገሩት። እዛች የብስ ውስጥ ገባ። ጌታዬ ሆይ ምንም አይነት ክፉ ነገር ላላይ ከሰዎች ርቄ በዚሁ አንተን እያመለኩኝ በቃ ሞታለሁ ብሎ ቃል ገባ። ያ ሰው እዚያው ፍራፍሬ እየበላ ውሃ እየጠጣ እዚያው የራሱን ህይወቱን እየጠበቀ እስከ መጨረሻ ህይወቱ ድረስ እዛው አላህን እየተገዛ አሳለፈ። በጣም አላህን ተገዝቷል። ይሄ ሰው ነብዩ ሰለላሁ ዐለይሂ ወሰለም በጣም ወድሰውታል። ከዚያ ይሄ ሰው ከሞተ በኋላ አላህ Subhanahu Wa Ta'ala እናገረው። ወታቻው ባሪያዬ ሆይ በእዝነቴ ጀነትን ልስጥህ ላስገባህ ወይንስ በስራህ ነው? እንዴ ጌታዬ እኔ በስራዬ ነው መግባት ፈልገው ያስገባኛል ስራዬ ማለት በጣም እኮ ነው የተገዛው። ቢዳንስ እንደሱ ከሆነ ሁሉ ጸጋ ከአንዱ ጸጋ ጋር ያንተን ስራ እናወዳድር አለ። አላህ Subhanahu Wa Ta'ala ከዋለለት ጸጋ መካከል አይኖችን ሰጥቶታል። ከአይኑ ጋር ሲወዳደር ከዚህ ከዋለለት ጸጋ ጋር ሲነጻጸር ያ ስራው በፍጹም ሊመዛዘን አልቻለም። ትልቅ ጸጋ ነው አይን ብሎ ማለት። ይሄን ጸጋ ግን የሚያውቁት ማን ናቸው? አይን የሌላቸው ሰዎች ናቸው። ወታቻው አይደል? አይን የሌለውን ሰው እስኪ እንደ አንድ ጸጋ ምን ትመኛለህ ቢባል አይኔ ተከፍቶልኝ ይችላል አንድ ባየዋት ነው ይላል። እና ይሄ አላህ ለኛ የዋለልን ጸጋ ልክ ያኔ ስለማንጠቀምበት ወይንም ደግሞ ይሄንን ነገር እኛ ስለያዝ ነው ጸጋ መስሎ ላይ ታየን ይችላል። አላህን እንድታመሰግን የሚያደርጉ ብዙ ምክንያቶች አሉ ለማለት ነው ባጭሩ። አንደኛ በአንተ ላይ የዋለልህ ጸጋ እዚህ ዓለም እንድትመጣ አድርገዋል። ሙሉ አካል ሰጠ። የቀጣዩን ዓለም ደግሞ የገነትን የምትወርስበትን ምክንያቶችንም አስቀምጠልህ። ነብያትን ላከልህ፣ መጽሐፍን ላከልህ። በዚህ ህግና ስርዓት ከሄድክ በቀጣዩ ዓለም ገነትን ትወርሳለህ። የዘላለማዊ ህይወትን ደስ የሚል ዓለምን ታገኛለህ ነው። እዚህ ዓለም ላይ የሚከፋን ነገርስ ይሄ የዚህ ዓለም ላይ እስካለን ድረስ ወትልከል አያሙ ኑዳዊሉሃ በይነ الناس ነው። ይቺ ዓለም በሰዎች ላይ ትገለባበጣለች። አንዳንዴ ደስታ አለ፣ አንዳንዴ ሀዘን አለ፣ አንዳንዴ ማግኘት አለ፣ አንዳንዴ ማጣት አለ። ይህ ደግሞ ለኛ ብቻ ሳይሆን ለነብያትም አልቀረም። ወጣቻ ነብያቶች አንዳንዴ ይደሰታሉ፣ አንዳንዴ ይከፋሉ፣ አንዳንዴ ያገኛሉ፣ አንዳንዴ ያጣሉ። ያንን አዩብ አለይሂ ሰላም በጣም ሀብታም ነበር። ከጊዜ በኋላ ግን ያን ገንዘቡን አጣ። ነብያቶች የሚገርመው በደስታ ጊዜያቸው ባገኙበት ጊዜያቸው ይልቅ የተከፉበትና ያጡበት ጊዜያቸው ነው በጣም ወደ አላህ የሚያቀራርባቸው። ወጣቻው በሁሉም ጊዜ ወደ አላህ ቅርብ ናቸው እነርሱ። ነገር ግን ሙስሊም ይበልጥ ወደ አላህ የሚቀርበው አደጋ ሲደርስበት ጊዜ ነው። ማንንም መሸሻ ከእርሱ ውጭ እንደሌለው ያውቃል። ወደ እርሱ ይጠጋል። ፈፊሩ ኢለላህ ይላል። ወደ እኔ ወደ አላህ ሽሹ እያለ ይናገራል። እና ይሄ ነው ይበልጥ ደግሞ ጨምርለት ካለ በጸጋ የምትመላለስ አለ የለህም። አሎ እሺ ቀጥል። እሺ ሌላ ጥያቄ ካለ መቀጠል ይቻላል። እንጀራ ምን ትላለህ በዚህ ላይ? እኔ በዚህ ላይ ሳይሆን በቅድሙ ሐዲስ ላይ ነበር ለመናገር የገባሁት። እሺ የቅድሙ ሐዲስ የሚለው ተቅቢል ነው አይደል? መሳም ነው የሚለው። እሱ ግን ሲጠቀምበት የነበረው አጸያፊ ነው። የሰማይና የምድር ያክል ልዩነት ነው መጥባት የሚል ነው። ይሄ ደግሞ እንደው ሐዲሱ እንኳን እንደው ደይፍ እንኳን ባይሆን አባት ህፃን ልጅ ነው፣ ምንም ነፍስ የማያውቅ ነው። እናቶች እና አባቶች ይሄንን ነገር ማንኛውም በአሁን ሰዓት የሚያደርጉት ነው።
በእጃቸው መንካት የተለያየ ነገር ልጁን ለማጫወት የሚጠቀሙት ነገር ነውና አፉን የሚመሳም የተለያየ ነገር ያደርጋሉና ምን ያገናኘው ነው? መጥባት ከሚለው ጋር ምን አገናኝቶት ነው? ያ ወደ ስድብ ነው ያደረገውና እሱ ሲናገር የሌሎችንም ሰዎች እንደሚያደርጉ አይነት እንድምታ ነው እየተናገረ ያለው የሚናገረው ብልግናው ማለት ነው እንጂ ህፃን ነው ምንም ነፍስ ያወቀ አይደለም ለዚህ ለስሜትም የደረሰ ልጅ አይደለም ስለዚህ መሳምና መጥባት የተለያዩ ነገሮች ናቸው ስለዚህ ይሄን ለማለት ነው ጀዛከላሁ ኸይራ ተከለ እሺ ትጂ ሰላም ነው ጥያቄ አለሽ አላህ እግዚአብሔር ይመስገን ጥያቄ ኢየሱስ ነብይ ነው የሚባል ነገር አለ በእስልምና እንዴት ነው ኢየሱስ በእስልምና ነብይ ነው መልእክተኛ ነው ራሱ ቃል በቃል መስሎኝ ከተናገራቸው መካከል قال اني عبد الله اتاني الكتاب وجعلني نبيا يا الله نبي አድርጎኛል እያለ ይናገራል አላህም በቁርአን ላይ رسولا الى بني اسرائيل ይላል ወደ እስራኤል ልጆች የላኩት መልእክተኛዬ ነው እያለ ይገልጸዋል አይ መጽሐፍ ቅዱስ ላይ እንደዛ የሚል ቃል የለም ነብይ የሚል ያው ጌትነቱን የሚናገር ብቻ ነው ነብይ ነው አብዱል ከሪም አለ አብዱል ከሪም አለ አንዴ ነብይ መሆኑን አንዴ በደንብ አሳያቸው ቀጥል አንተ እሺ ማን ነው ቲጂ ነው እያወራሽ ያለሽው ኢየሱስ ነብይ አይደለም ብለሽ ነው የምታምኚው ታይ ማለት የመጽሐፍ ቅዱስ ላይ ጌታ እንጂ ነብይ የሚል ቃል የለም ግን እሺ ከማን ላሳይሽ መጀመሪያ በጣም ሰዎቹ ያሉት አለ እነ ጴጥሮስ ያሉት አለ የማን ልስጥሽ እኔ ነብይ የሚለውን ቃል መጽሐፍ ቅዱስ ላይ እንዳገኘው ስለፈለኩ ነው ከምን ተነስቶ ነብይ እንደተባለ ያው መጽሐፍ ቅዱስ ላይ በተደጋጋሚ አምላክነቱን ይገልጻል መጀመሪያ የለም ነበር ያልሽው አሁን ግን ከምን አንፃር እንደተባለ ካልሽ አንዱ ላይ ጽኛ መጀመሪያ አይሻልም አለ ወይ የለም ብለሽ አንድ አካል ነብይ ከሆነ ያው አምላክ ሊሆን አይችልም አይደል የማን ነብይ የሚል ሐሳብ ስለሚያስነሳ አይደል ስለዚህ አንድ አካል ነብይ ነው ማለት በቃ አምላክ አይደለም ማለት ነው አይደል አሁን ከላይ ጀምሬ ላሳይሽ ዘፍጥረት ምዕራፍ 18 ለምን ዘዳግም ምዕራፍ 18 ላይ ያለው ላሳይሽ መጀመሪያ ዘዳግም ምዕራፍ 18 ቁጥር 18 ላይ እናንተ ለኢየሱስ ነው ብላችሁ ስለምታምኑ ለሙሴ ምን ተብሎ ተነግሮለት ነበር ከወንድሞቻችሁ መካከል እንዳንተ ያለ ነብይ አስነሳላችኋለሁ ብሎ ተናግሯል አይደል እሺ ላውጣልሽ ኦኬ እሺ እዚህ ይታይሻል እዚህ ጋር እዚህ ላይ እንደተመለከተችው ዘዳግም ምዕራፍ 18 ቁጥር 18 ላይ ከወንድሞቻችሁ መካከል እንዳንተ ያለ ነብይ አስነሳላችኋለሁ ይላል ማን የሚያስነሳው አምላክ የሚያስነሳው አይደል ይሄ የሚያስነሳው ነብይ ማን ነው እስቲ የተነሳው ነብይ በእናንተ በክርስትና እኔ ለምን መሰለ አሁን እኔ የሚፈልገው ኢየሱስ ነብይ ነው የምትለውን ቃል ነው እንዲህ ማብራሪያው እስከገባክ እኔ መጽሐፍ ቅዱስ አላቅም ግን ኢየሱስ ነብይ ነው የምትለውን ቃል ነበር የፈለኩት ነብይ ነው ላሳይሽ እኮ ተረጋጊ አሁኑ ላይ እኮ ላሳይሽ እኮ ነው እንደ ይቅርታ ላሳይሽ እኮ ነው ያሁኑ ላይ መጀመሪያ አምላክ የሚያስነሳው ነብይ እንዳለ እንድታቂ ፈልጋለሁ መጀመሪያ አይደል ያሁኑን ትንቢት እኮ ለማን እንደሆነ ላሳይሽ እኮ ነው መጀመሪያ ግን ያሁኑ ገብቶሻል ማለቴ ያሁኑ ላይ አምላክ የሚያስነሳው ነብይ እንዳለ ገብቶሻል አይደለ ኢየሱስ ነው የሚል አላየውም እንጂ ነብዩ ኢየሱስ መሆኑ ይሄኛው ነብይ እንደመጥለሳ አለ ጽሁፉ ይሄኛው ደግሞ ለኢየሱስ እንደሆነ ማስረጃ ልስጥሽ እሺ ልክፈትልሽ እሺ ሉቃስ ላይ ልክፈትልሽ ሉቃስ ላይ አስቀምጠውታል ሐዋርያ ሥራ ላይ ቲንክ ሐዋርያ ሥራ 3:22 ላይ ለኢየሱስ እንደሆነ አስቀምጠዋል ከዛ በኋላ ኢየሱስ አምላክ አይደለም ማለት እሺ ይሄው በቅዱሳን በነቢያቱ አፍ የተናገረው ይህ ሁሉ እስከሚታደስበት ዘመን ድረስ
ሲባል ይኸው ሙሴም ለአባቶች ጌታ አምላክ እኔ እንዳስነሳኝ ነብይን ከወንድሞቻቸው ያስነሳላቸዋል። ይኸው የክፍል ኢየሱስ እንደሆነ አስቀምጡ። ለአባቶች የተነገረው ትንቢት ነው ኢየሱስ አሉ። ያው ሐዋርያት ሥራ ምዕራፍ 3 ቁጥር 22 ላይ። ስለዚህ ኢየሱስ አምላክ ያስነሳው ነብይ መሆኑን ታውቂው በዚህ ያው አስቀድሞ ነው የተናገረው። ስለዚህ ኢየሱስ ነብይ አይደለም ማለት ነው። ኦኬ በግልጽ ኢየሱስ ነብይ ነው የሚል የለም። ግን ደግሞ አንተ አንድ ቃል ታወጣልኛለህ እንዴ? ያሁኑ ምንድነው? ኦኬ እሱን አውጣልኝ። እነ ጴጥሮስ እኮ ነው ነብይ አይደለም ካልሽ ትወጫለሽ ከክርስትና። የቀጥታ እነ ጴጥሮስ ምንድነው ያሉት? ኢየሱስ እንደውም አምላክ አስነሳለሁ ያለው ነብይ ነው። በሙሴ በኩል ስለ ኢየሱስ ተናግሮ ነበር። ምን ብሎ? ልክ እንደ ሙሴ ያለ ነብይ ያስነሳል ብሎ አለኩ እንዴ። ከዚህ ይሄ እኮ እኔ ራሴን አይደለም የሚያስቀምጥልሽ። ስለዚህ ኢየሱስ ነብይ ነው አይደል? ራሴን አይደለም እዛው ላይ ነው አውጣልኝ ያልኩት። እኔም ከራሴ አይደለም። ምን ችግር አለ? ተስማማን በዚህ ገባኝ። ተስማማን በዚህ መጀመሪያ ወንድሜ ዝም ብላ ሰዓት ነው የምትፈጀው። አለማወቅ ነው እንጂ አንዴ አውጣልኝ። ራእይ ያውለከን አውጣልኝ። ቆይ እኮ በቃ ያው እዚህ ክርስቲያኑ ልጅ ያርምሽው በቃ ሰዓት እየገደለች ነው። ነብይ መሆኑ ግልጽ ነው እያለች ነው። ኦኬ አንተ ለምን አትልልኝም? ምን ችግር አለው? ራእይ 22 ላይ አንተ ጋር እውነት ካለ ብታወጣው ኖርማል ነው። ገባኝ። ወደ ሌላ ጥቅስ እንሄዳለን። መጀመሪያ ነብይ ነው የሚለው ላይ እንስማማ። እናት ይሄ እንድንስማማ እኔ ጋር ያለው ቃል መመለስ አለበት። ይሄ ስትመልስልኝ በሱ አምናለሁ። እሺ ነብይ ነው የሚለው ላይ ተስማማን ወይስ አልተስማማንም? ቲጂ አልተስማማንም። ምክንያቱም አሁን የምጠይቀው ቃል እንደዛ እኮ እነ ጴጥሮስ ተሳስተዋል። እዚህ ጋር ሐዋርያት ሥራ ምዕራፍ 3 ቁጥር 22 ላይ እኮ ራእይ ላይ ያለው ሰው ተሳስቷል። እነ ጴጥሮስ እኮ እዛ ጋር እንሄዳለን። እዛ ጋር እንሄዳለን። ተረጋጊ ቲጂ። በኃይል የሚሆን ነገር የለም። እሺ እዚህ ጋር እነ ጴጥሮስ ኢየሱስ በሙሴ የተነገረው ነብይ ነው ብለው ተናገሩ። በቃ ኢየሱስ የሚቃል የለም እሱ ጋር ኢየሱስ የሚቃል የለም። እሺ ከላይ ራእይን አውጣለት ወንድሜ፣ አውጣለት ራእይን። ምንም የሚጋጭ ነገር የለም። ተረጋጉ አንዴ ከይቅርታ ጋር ተረጋጉ። ኢየሱስ ነብይ አይደለም ፖል? አረ ነብይ ነው። ስለዚህ ሚዩት አድርጋ። ታዲያ እሷ ገና እየተማረች ነው። ስለዚህ አንተ ሚዩት አድርግ። ኦኬ በቃ የተሻለ አጠገብሽ ያለው ክርስቲያን ነብይ መሆኑን ያምናል። አንቺ ዜሮ መጀመር አለብሽ ማለት ነው። እሺ እዚህ ጋር ቃል መጽሐፍ ቅዱስ ነው የምሰማው እኮ ይኸው። እሺ እዚህ ጋር ያው እየተወረደ ከጥንት ጀምሮ በቅዱሳን አፍ የተናገረው ሁሉ ያለ ስለማን ነው የሚለው? ይኸው ኢየሱስ ክርስቶስ አይደል የሚለው? ከቁጥር 19 ጀምሮ ያው እንግዲህ ጌታ አለ ፊት የመጽናናት ዘመን አስቀድሞ ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክ አለ በኃጢአቶች ይመለስ ዘንድ ንስሐ ተመለሱ አለ። እግዚአብሔር ከጥንት ጀምሮ በቅዱሳን አፍ በነቢያቱ አፍ የተናገረው ነው አለ። ስለ ኢየሱስ። እንግዲህ ከዚህ በላይ ሰርፕራይዝ የለም እናቴ። ዛሬ እያነበብሽው ነው። ስለዚህ ኢየሱስ ነብይ ነው ከተባለ የማን ሲባል አሁን ወደ ቀጣይ ጥያቄ ችግር የለውም። ኢየሱስ ነብይ አይደለም? ራእይ 22 አውጣልኝ። ራእይ 22 እሺ ኢየሱስ ነብይ ነው። ነብይ ከሆነ የማን ነብይ ነው? የአምላክ ነብይ አውጣክልኝ። ምንድነው ድምፁ ጠፋ? ትንሽ ይቆራረጣል። እዛ ጌታ ምንም እየተሰማኝ ይቆራረጣል። ይቆራረጣል በጣም። እሺ አይሰማቸውም ልጆች? እየተቆራረጥኩኝ ነው እኔ። ይሰማል። አሁን መጣክ? ይሰማል? በቃ ኔትወርክ እየተቆራረጠ ይሆናል እኔ ጋር። አሁን ይሰማል። ቀጥል። ራእይ 22 እሺ ራእይ 22 ላይ ያለውን ሐሳብ ንገሪኝ። ከዛ ራእይ 22 ከዛ 20 አሁን መጽሐፍ ቅዱስ ስልኩ እየተጠቀምኩበት ስለሆነ አንተ እንድታወጣልኝ ነው። በዛው ስልክ ነው ማውራክ። እሺ ራእይ 22 ቁጥር 20 እሺ ምንድነው ሐሳቡ? ሐሳቡን ተናገሪ እስከዛ ድረስ ነው እኮ ሐሳቡን ያው ስታነበው እንትን ይላል። አላየሽም ሐሳቡን? እሺ ራእይ 22 20 እሺ ጌትነቱ ለመናገር እሺ ኢየሱስ ጌታ ነው ይላል። ራእይ 22 20 ላይ ይህን የሚመሰክር አሁን በቶሎ እመጣለሁ ኢየሱስ ጌታ ኢየሱስ ሆይ ና ይላል። እዚህ ምንድነው ሐሳብሽ ላይ? ጌታ ኢየሱስ ልዩነት የለውም።
ጌታ ማለት እኮ አምላክ ማለት አይደለም ቲጂ። አላህ ረብ ነው። ረብ ማለት መለኮታዊ ጌትነት እንጂ ሰይድ አይደለም። ሰይድ በሚለው ልክ እንዲህ አለቃ በሚል ሴንስ አይደለም። የኢየሱስ ጌትነት ግን አለቃ በሚል ሴንስ ነው። ማስረጃ መስጠት እንችላለን። ምክንያቱም ጌታ ማለት ብዙ ትርጉም ነው ያለው። እሺ ለምሳሌ ሳራ አብርሃምን ጌታ ስትለው አምላክ እያለችው ነው እንዴ? እንደዛ ነው የምታምኚው? እሺ እዚህ ጋር በዚህ እንስማማ። ደግሞ ሮሜ 10 ላይ ደግሞ አውጣልኝ። ይሄን ላብራራልሽ መጀመሪያ። እሺ ይሄኛው ይብራራ መጀመሪያ ለሁላችሁም። ጌታ ሲባል ክርስቲያኖችም ሌሎቻችሁም ካላችሁ ጌትነት በሁለት ይከፈላል። እሺ አለቅነትን የሚያሳይ አለ፣ መለኮታዊ ጌትነትን የሚያሳይ አለ። መለኮታዊ ጌትነት በመደረግ አይመጣም። አለቅነት ግን በመደረግ ነው የሚመጣው። የኢየሱስ በመደረግ የመጣ ጌትነት መሆኑን የምታውቂው ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ጌታም ክርስቶስ ማደረገው እግዚአብሔር ብሎ ይናገራል። እግዚአብሔር ጌታም ክርስቶስ ማደረገው ሲል ኢየሱስ ተደረገ፣ ያ ማለት ተሾመ ማለት ነው። ተሾመ የሚለውን በግልጽ የሚያሳይ ነው። እሺ ልክ ዘፍጥረት ምዕራፍ 45 ቁጥር 9 ላይ ዮሴፍ ጌታ ተደረገ የሚለው ኦኬ ዮሴፍ ጌታ ተደርጓል አይደለ? እሺ ወደ ዘፍጥረት ምዕራፍ 45 ቁጥር 9 ላይ ዮሴፍ ጌታ ተደረገ ይላል። ጌታ ተደረገ ሲል እዚህ ጋር አምላክ ተደረገ ማለት ነው ቲጂ? ተሾመ ማለት አይደል? አገኛ መጽሐፍ ቅዱስ ላይ ጌታ ማለት ፈጣሪ እንደሆነ ስለምናምን ነው። ጌታ እንደዛ ብቻ አይደለም። አይ ለሰዎችም እኮ በመጽሐፍ ቅዱስ ነው አሁን እየጠቀስኩልሽ ያለው በመጽሐፍ ቅዱስ ነው። ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ ምን ተብሎ ተቀምጧል? ሳራ ለምንተን ዘፍጥረት ምዕራፍ 45 ቁጥር 9 ላይ ዮሴፍን አምላክ ጌታ እንዳደረገ ዮሴፍ ተናገረ። ጌታ ተደረገ ማለት በግብጽ ላይ ተሾመ ማለት ነው። ሹመትን ለማሳየት ነው። እሺ ጌታ የሚለው ሹመትን ለማሳየት ይገባል። ልክ ዮሴፍ ታዲያ እንትን ግብጽ ላይ ጌታ ተደረገ ተብሎ ተሾመ ከተባለ ታዲያ ኢየሱስ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እስራኤል ላይ ተሾመ ማለት ነው። ጌታም ክርስቶስም ተደረገ ይላል። ኢየሱስ የተደረገ ጌታ ነው ብለሽ ታምኛለሽ? በግን መጽሐፍ ቅዱስ ግን ኢየሱስ የተደረገ ነው ብሎ ማለት የተሾመ ማለት ነው። የተደረገ ነው ይላል። ቃል በቃል ላሳይሽ፣ እንደዛ ቃል በቃል ላሳይሽ። እሺ ቃል በቃል ከተደረገ ከተባለ ሹመት እንደሆነ መጀመሪያ ተስማማን አይደል? አንድ ቃል ጌታ ተደረገ ከተባለ ተሾመ ማለት አይደል? አይደል? አዎ በቃ በትክክል ኤግዛክትሊ ኢየሱስ ተደረገ የሚለው ላሳይሽ። እሺ ይሄው እዚህ ላይ አክትስ 2:36 ላይ እስቲ ትልቁ ላይ አድርጉኝ። እሺ ሁሱ ትልቅ አይ ቲንክ የተሰማው አይደለም። አሳድጉኝ ሰዎች አሳድጉኝ ትላለህ። አሳድጉኝ ትላለህ። እሺ ያው እዚህ ጋር የሚታይ ከሆነ ቆይ እሺ አረጥር ቆይ አልጠራ እዚህ ጋር ጠራ። አሁን ይታይሻል? አሁን ይታያል ትንሽ። እዚህ ጋር ቁጥር 36 ላይ እንግዲህ እናንተ የሰቀላችሁትን አለ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ምን ይላል? እግዚአብሔር ጌታም ክርስቶስም እንዳደረገው አይተሻል? ጌታም ክርስቶስም እንዳደረገው። ስለዚህ ጌታ በእስራኤል ላይ ጌታም ክርስቶስም ተደርጓል። ኢየሱስ ተሾመ ማለት ነው። በቃ ክርስቶስን ማለት መቀባት ማለት ነው። ኢየሱስ እግዚአብሔር ቀባው ነው። ጌታ አደረገው ሾመው ነው። ሳይደረግ በፊት ታዲያ ምን ነበር ሲባል አልተሾመም ነበር። ሰላም ነው አይደል? ይሄ ግልጽ ነው። እሺ ስለዚህ ተሾመ ተባለ እንጂ አምላክ ነው ማለት አይደለም። ስለሆነ በሱ ማመን የለብንም ማለት ነው አይደል? አምላክ ነው ብለሽ ማመን የለብሽም ቲጂ። ወይስ መጥፎ ሁኔታ ውስጥ ገባች ኢየሱስ። ቆይ አንዴ ሁሱ እያወራ ነው። አንዴ ሚዩት አድርጊ። አላህ ኢላሃ ኢላህ ወአሽሀዱ አነ ሙሐመደን ረሱሉላህ ማሻአላህ ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አላ ኢላሃ ኢላላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመደን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም መሻል አንድ ሰው እስልምናን ሲቀበል ሻወር ሊወስድ ይገባል። ከዚያ ለሶላት ዝግጁ ይሆን ዘንድ ስለ ሶላት አሰጋገድ በመማር ለጌታሽ ለአምላክሽ ለአላህ መስገድን ትጀምራለሽ ማለት ነው። ስምሽ ማን ነበር? ስሜ ሂክማ ነው። ሂክማ። የመጀመሪያ ስምሽስ? አስናቀች። በቃ አስናቀች ነበር። ሂክማ። ስለ ሶላት አሰጋገድ ምናምን ትችያለሽ? እችላለሁ። አንዳንድ እችላለሁ፣ የተወሰነ እችላለሁ። ጥሩ። ሙስሊም ጓደኛ ትኖርሻለች? አለ።
በቃ ስለ ሶላት አሰጋገድ ምናምን ታስተምርሻለች። ቀላ ነው። ሶላትን ጀምሪ ከነገ ጀምረሽ ጾመት። እሺ እሺ እህቴ መልካም ጊዜ ሆነልሽ። እሺ አመሰግናለሁ። አያሽ እሺ አብዱልከሪም ካለ ቀጥሉ ነው ያለ አለኝ ሁሱ ቲጂ ይሰማሻል? ቲጂ አሁን ይሰማል? አዎ አሁን እና ጥያቄን ሰምተኛል? አቀሽ ቀጥ ጥያቄሽ ቀጥ ጥያቄሽን ቲጂ እየጠየቅኩ ነው። ነብይ ከሆነ በሱ ማመን የለብንም አይደል? በነብይ ማመን የለብንም በእግዚአብሔር እንጂ። አይ በነብይነቱ ማመን አለብሽ። ነብይ ነው ብለሽ ማመን አለብሽ እንጂ አምላክ ነው ብለሽ አታምኚ። በጌትነቱ ማመን የለብንም በነብይነቱ። አለክ መለኮታዊ ጌታ ነው ተብሎማ አይታመንም። አሁን ደግሞ ዮሐንስ ወንጌል ላይ እኮ እመኑ ተብሎ ሲባል እኮ በነብይነትማ እናምናለን። አለማመን ገብቶኛል። ሳትጠቅሺው ምን እንደምትጠቅሺ ገብቶኛል። ግን እዚሁ አጥርቼ ላስኪድሽ ብዬ ነው። እሺ እዛ ሄደን ከምንጨቃጨቅ እኛ አሁን አለማመን ማለት ቶታሊ ዲናይ መካድ ማለት ነው። አለመካድ አይ እንደዛ አይደለም። አንዴ ላስረዳሽ። አለማመን አሁን ለምሳሌ አንዴ ቲጂ ታዳምጪኛለሽ። አለማመን ማለት ቶታሊ መካድ ማለት ነው። ልክ እንደ አይሁዶች ቶታሊ አለማመን ማለት በቃ እንደዚህ ትጠፊያለሽ። በኢየሱስ ቶታል ዲናያል ማለት ነው። ግን ማመን በኢየሱስ ማመን ነው፣ ይታመናል። በነቢያት እኮ ይታመናል። ግን ምን ተብሎ ሲባል ነብይ ነው ተብሎ ክርስቶስ ነው ወይ ተብሎ ኢየሱስ ከሆነ ክርስቶስ ነው ተብሎ እንደዚህ ነው የሚታመነው። እዚህ አሁን ወደ ጥቅሱ ሜት ይቻላል። መጽሐፍ ቅዱስ ላይ ደግሞ የዮሐንስ ወንጌል 3:16 ላይ እኔ ላውጣ ወይስ አንተን? እኮ እዛ ጋር አምላክ ነው ብላችሁ ምን አይልም? 3:16 ላይ እኮ አምላክ ነው ብላችሁ ምን ይላል? እንዴ አይልም እኮ አንብበው እዚህ ጋር ከዛ እኮ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ወደዋል ይላል። ስለዚህ ምን ይላል? ያው በጭንቅላት በቃል ያውቀዋለሁ። ከዛም ይቀጥላል ብርሃን ወደ ዓለም እኮ ዓለም በልጁ ሊፈርድ እንጂ በዓለም አይደለም። በእርሱ የሚያምን አይፈረድበትም፣ በማያምን ግን ይፈረድበታል። የዘላለም ሕይወት እንዲኖረው እንጂ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወደዋልና ዓለም በልጁ እንዲድን ነው እንጂ ወደ ዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። በእርሱ የሚያምን አይፈረድበትም፣ በማያምን ግን በአንድያ ልጁ ማለት ኢየሱስ ነው ስላላመነ አሁን ተፈርዶበታል ይላል። ስለዚህ ምንድነው ታዲያ ችግሩ? እግዚአብሔር ራሱ መጥቷል አይልም? ያላመነ ጌትነቱ ማለት ነው አምላክ አይልም። እሱ ያንቺ ተፍሲር ነው። በቃ እሱ አሁን አንቺ አወራሽ እዚህ ጥቅስ ውስጥ ግን አምላክ በመሆኑ ያለማመን ምናምን መለኮታዊ ጌታ መሆኑ አለማመን የሚል ነገር አረፍተ ነገሩ የለም። ምንም አላወጣሽም። ለዛ ነው ሳትሄጂ ያልኩሽ። ምንም እንደዛ የሚል ነገር የለም። ኢየሱስ ምን ብላችሁ ምን ነው የተባለው? ክርስቶስ ነው ብላችሁ ምን ነው የተባለው? አሁን አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 1 ላይ ካይሹ ክርስቶስ ነው ብሎ የሚያምን ሁሉ ከአምላክ ተወልዷል። ክርስቶስ ነው ብሎ ያምናል። ኢየሱስን ክርስቶስ ነው ብላችሁ ምን ነው እንጂ ኢየሱስን አምላክ ነው ብሎ የሚያምን የሚል አንድ አረፍተ ነገር የለም። አንድ ጥቅስ የለም። አንድ ጥቅስ ማለት ነው። እንደዚህ አይነት ትምህርት የለም። እናንተን ያመጣችሁት ይሄንን ትምህርት ኢየሱስን ክርስቶስ ነው ብላችሁ መኑ፣ መልእክተኛ ነው ብላችሁ መኑ። እንደዚህ ነው ትምህርቱ። ኢየሱስ አምላክ እንዳለው ተናግሯል። ታውቂያለሽ አትጂ? ስለሱ ያው ብዙ ማብራሪያ ያለው እኮ ኢየሱስ አምላክ አለኝ ካለ፣ መልእክተኛ ነኝ ካለ፣ ክርስቶስ ከተባለ ክርስቶስ ማለት እኮ የተቀባ ማለት ነው። አምላክ ይቀባው ማለት አምላክ የመረጠው ማለት ነው። አንድ አካል ክርስቶስ ከተባለ በቃ አምላክ አይደለም። እሺ ትጂ፣ ምክንያቱም አምላክ የመረጠው አካል ማለት ነው። ስለዚህ እንደዚህ አይመለክም። እሺ እንደዚህ አታምልኪ፣ ወደ አንዱ አምላክ ተመለሽ። ለዛ ነው ኢስላም ቁርአን ሲመጣ ራሱ ያን ለማረም ነው። ምን አለ? ያ አህለል ኪታብ ላ ተጉሉ ፊ ዲንኩም አለ። እናንተ የመጽሐፉ ባለቤቶች ሆይ በሃይማኖታችሁ ወሰን አትለፉ። እናንተ ወሰን ስላለፋችሁ ቁርአን መጥቶ በመጨረሻው ነብይ አማካኝነት እያረማችሁ። እንደዚህ አይባልም፣ አይደረግም። ስህተት ነው። በአንድ አምላክ ላይ አታጋሩ። ሁለት ሶስት አድርጋችሁ አደረባችሁ አታምልኩ። ኢየሱስ ያንን አላስተማረም በማለት እንደውም ወደፊት እኔ አላልኩም ብሎ እንደሚናገር በትንሳኤ ቀን ላይ አስረዳን። ያ ነው ፖይንቱ። እሺ ስለዚህ ትጂ ወደ እውነተኛው መንገድ ነው እንጋብዝሻለን። ሁሱ ምትላት ካለ ለጠይቅ ትጂ ዛ ቆይ ሲና እንደሚት ሲና እንደ ትቀጥያለሽ አንዴ ጥያቄ ላይ ልደረብ። ኧረ አንዴ ትቀጥያለሽ። ቆይ ትደረበያለሽ። አይዞሽ፣ ሳትደረቢ ብቻሽን ታወሪያለሽ። አይዞሽ፣ መደረብ አያስፈልግሽም። ሲና አሁን ያሉ ቃሎችን አስረድተኛል። ሁሱ አለ። ሁሱ ካለ ምትላት ነገር ካለ ለትጂ
እንግዲህ እኛ እዚህ ቦታ ላይ የምናስታውሳችሁ ከዚህ በኋላ ነብይ አይመጣም። አዲስ ነብይ የነብያትን መንገድ እንድትከተሉ ነው። የነብያት መንገድ እሱን እንድትከተሉ ነው። መሲሁ ስለ ነብያት መንገድ ሊያስተምር መጥቷል። እሱም ከነብያት መካከል አንድ ነብይ እንደሆነ እስካሁን አይተሻል። ያንን የመሲሁን የአብርሃምን የይስሐቅ የያዕቆብን አምላክ አንዱን አምላክ በብቸኝነት እንድታመልኩ ነው ጥሪያችን። ወደዚያ መንገድ ተመለሱ ነው። አምላክ በመጨረሻው ዘመን ላይ ሲልካቸው ጊዜ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሳቸውንም ለአይሁድ ለክርስቲያን ጭምር ነው የላካቸው። አላህ በቁርአን ላይ ያ አህለል ኪታብ ቀድ ጃአኩም ረሱሉና እያለ ይናገራል። እናንተ አይሁድና ክርስቲያኖች ሆይ እነሆ የእኔ መልእክተኛ ወደ እናንተ መጥቶላችኋል እያለ ይናገራል። እና ስለዚህ ወቁል ለለዚነ ኡቱል ኪታብ ወልኡሚይን አስለምቱም ይላል። ሙሐመድ ሆይ እነዚያ ለአይሁድና ለክርስቲያኖች ሰለሙ በላቸው። መስለም ማለት ሌላ ነገር አይደለም። ለአንድና ብቸኛ ለሆነው ለአምላክ ለእርሱ ብቻ ታዛዥ መሆን፣ እርሱም በፍጹም በብቸኝነት መገዛት ማለት ነው። አምላክ አንድም ሶስትም በሰዓት አንድና ብቸኛ የሆነውን አንዱን አምላክ ወደ ማምለክ መሲሁም እነ ሙሴም ሁሉም ነብያት ወደ አስተማሩት ወደዚያ መንገድ በአንድነት አብረን እንሂድ፣ በአንድ አብረን እንዝለቅ ነው። በአንድ አብረን የነብያትን መንገድ እንከተል። ወሊያ አህለል ኪታብ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም ይላል። ሙሐመድ ሆይ ለአይሁድና ለክርስቲያኖች እንዲበላቸው እኛንም እናንተንም እኩል አንድ ወደምታደርገን ወደ ሆነችው ንግግር አንድ ብቻ እናምልክ አላህን እናምልክ ወደምትለው ንግግር ነው በላቸው ይላል። ወደዚያ ነው የምንጠራችሁ። هذا هو الإسلام ይህ ነው። ቀጥሉ መቀጠል ትችላላችሁ።